ስብሐት ነጋ አፎገረኝ፣ ታሰርኩበት፣ ተደበደብኩበት፣ ታፈንኩበት። ብዙ ክርስቲያን ነን የሚሉ በጣም አይምሯቸው አንጎላቸው በብዙ ነገር የተከደነ ሰዎች እኔን አሳደዱኝ። ከመናፍቃኑ እኩል አሳደዱ። አላሳለው ወንድሜ ባለፈው በጣም ወንድሜ የሆነ አስናቀች ባል እሱ አንድ ሀገር የሚባል ሰው አገናኝቶኝ ነበር እና እንደዚህ ሀገር የሚባለው ሰውዬ አገናኝቶኝ ከዚህ በፊት ነግሬያቸዋለሁ። እንደዚህ ለመዝሙር ቤት የሚሆን ማሽን ካሜራ ምናምን የሚሰጥ ሰው አግኝቼ ነው ስናወራ ስራ ቦታ እንደዚህ ስላለኝ ነው አግኘው አይደል ሳናግረው ሰውየው ዘንድሮ ለአፍሪካ ይሁን ስለተባለ አብርሃም እንዲህ ስላለ በቃ የሆኑ ሰዎች ናቸው ሲያወሩ ሰማቸው ከነሱ ላገናኝ አለኝ። አገናኘኝ። ሄሎ ዶክተር ገሌ ይባላለሁ፣ ዶክተር ገሌ ይባላለሁ፣ አቶ ገሌ ይባላለሁ ምናምን ይሻልኩኝ። ምንድነው የምትሰራው አለኝ። መዝሙር ነው፣ መዝሙር ቤት ነው ያለኝ፣ ጌልጌላ የሚባል መዝሙር ቤት አለኝ፣ ሊማሽን አለኝ፣ እንዲያሳትማለሁ፣ እንደዚህ ያደርጋለሁ ምናምን አልኩት። ማባዣዎች አሉ ወይ? አይ የለኝም። እንዲህ አድርገን ነው የምናባዛው፣ የካሴት አለኝ የሲዲ ግን የለኝም ምናምን አልኳቸው። በቃ ይኸው ፎቶ አነሱ ምናሉ ላኩልኝ። ሲታይ ራሱ ወደ 4 ሚሊዮን ብር ይሆናል። በጣም ጥሬ ቃል ይሄንን ልክልሃለን ይገባል አሉ። አዎ እኔ ደግሞ ኦዲዮ ቪዥዋል ስለነበርኩኝ ሄጄ ሃይላይት አደሰ ቁባይ በርሄ ነበሩ ያኔ። እኔ የኢትዮጵያ ኦዲዮ ቪዥዋል ዋና ጸሐፊ ነኝ። የመረጡኝ ማህበረ ቅዱሳን እስላሙ ጴንጤው በአጠቃላይ ኦዲዮ ቪዥዋል ላይ ያሉት ናቸው ዋና ጸሐፊነት የመረጡኝ። የኮፒራይት ትግሉ ጊዜ ማለት ነው። ነገርኩኝ። በቃ እነሱ ተነገረልኝ ይመጣል ብዬ ሰፍ ብዬ ጠበቅኩ። ከዛ አንድ ቀን ደወሉት። እዚህ ዶክተር የተባሉት ደወሉኝ። ሄሎ አቤት አወክን? አዎ እንዴ ከሌ በል እንግዲህ ብዙ ነን ገሌ አሉ ቴሌኮንፈረንስ ነው። እሺ አቤት እንደዚህ እሺ እንግዲህ እቃውን ልንልክልህ ነው ግን ካንተ እንፈልጋለን። ምንድነው የምትፈልጉት? አንድ ነገር ቃል ግባልን። ምን? ይሄ በየመጽሔቱ ከነበጋሻው ከነትዝታው ከነዘርፌ ጋር ከናሰግድ ጋር የምታደርገውን ግብግብ አቁም። አንተ ወንጌል እንዳይሰበክ እንቅፋት ሆነሃል። ሰይጣን እየተጠቀመብህ ነው። ይችን ያረጀች ይችን ያፈጀች ቤተክርስቲያን የክርስቶስን እውነት የደበቀች የቀበረች ቤተክርስቲያን እግዚአብሔር መንፈስ ቅዱስ እሳት ፈጥሮ እሳት አንድዶ ሊለውጣት በእነዚህ ወጥ ተዘጋጀውን ሰይጣን አንተን እንቅፋት አድርጎ አቁመሃል እና ያንን አቁም። እቃውን ልንልክልህ የምንችለው ይሄን ስታደርግ ነው አሉ። ያው አንቀጠቀጠኝ እና በቃ እግዚአብሔር ይቅር ይበለኝ። ይቅር ባይለኝም እኔ ምንም ግድ አይሰጠኝም። ያው የሐረሩን ስድብ ተሳደብኩ። በእውነት የሐረሩን ስድብ ተሳደብኩ። እነዛ ዶክተር ነን የሚሉትን በሙሉ ታውቁታላችሁ። ያንን የሀገሬን ስድብ ያው እዛ አካባቢ እንደምርቃት ነው ሰደብኳቸው። እንደው አልወጣልኝም አልኳቸው። በአካልም ባገኛቸው እንዴት እንደማደርግ ባናት ተከላልኳቸው። ከነገንዘባችሁ ከነምናችሁ ገደል ግቡ አልኳቸው። ዲያብሎስ በዚህ በኩል የመጣብኝ አልኳቸው። እናንተ ራሰ በረሃ ሰይጣኖች ሰይጣን በእድሜ የሚበልጣችሁ እንደውም ይብስብኛል አልለቀውም አልኳቸው። አንተ ይብስብሃል አልለቅህም አሉኝ። ገደል ግቡ አልኳቸው። እኔ ፒያሳ ሄጄ ለአብርሃም ደወልኩ። እንደዚህ አሉኝ እኮ ስል ቆይ ዝጋው ሀገሬ ጋር ልደውል አለ። ሀገሬ ጋር ደወለ። ሲደውል ጴንጤዎች ናቸው ፓስተሮች እንትን ሊሉኝ ማለት ለበጋሻው ጥብቅና ቆሙ ማለት ነው። ለበጋሻው እና አቡነ ጴጥሮስ ለነበጋሻው ጠበቃ ነበሩ እና አቡነ በርናባስ ለነበጋሻው ጠበቃ ነበሩ። ዛሬ እነሱ በእርቅ ሰበብ ቤተክርስቲያን ገብቷል። እግዚአብሔር አንዳንዱን እየቀጣ አንዳንዱን እየገረፈ አስተካክሎታል። ምንም መወሻሸት አያስፈልግም። እግዚአብሔር ይበቀላል። እግዚአብሔር ያዋርዳል። እግዚአብሔር ማለት ገና ይቀራል እና ይሄን ሰው ተናገርክ ተብሎ ታየ ቦጋለ የማይሰድበኝ ስድብ የለም። መንግስቱ የሚባል ገጣሚ መንግስቱ የሚባል አንድ ባለውቃቢ ወሎዬ ገጣሚ የማይሰድበኝ ስድብ አልነበረ። የማይሰድበኝ መቼም በእነዚህ ያየሁት መከራ እኔ ነኝ የማውቀው። እግዚአብሔር ግን ከኔ ጋር ነበረ። ብታሰር ብገረፍ እንቀርኝ እኔ ያለው ማተቤን ሳልበጥስ። እነዚህ ግን ፓስተሩ ዘርፌ ፓስተሪቶ ነች። ትዝታው ውቃቢ ርቆት ፓስተሩ ነች። እናሰግድ ፓስተሩ
እኔ ቤተክርስቲያን በቅዱስ ሲኖዶስ አውግዛ ለየቻቸው። ብቻዬን ብቀር እንኳን አለቃቸውም ብዬ ጉሮሮ ላይ ነው ይዞር እጅጋየሁ ለነሱ አግዘው መከራ ፍዳይን ነው የበላው በእነዚህ ሰዎች ማለት ነው። አሁን ዛሬ ብዙ ሰዎች እንትን ይላሉ እና አሁን በጋሻው ዘመኑ የጠንቋዮች መንግስት ስለሆነ የእናት ናቸው። እንዴት መጣሽ? እንዴት ልጠይቂ መጣሽ? ማን ያለሽ? ጌቱ ምኑ ናቸው ስለው እናቱ ናቸው ምናምን አለኝ እና በዛ በጥንቆላ እዚህ ጋር አትግባ፣ እዚህ ቤተክርስቲያን ተመለስ የሚሉት እናቱ ማለት ዲላ ያላችሁ ተናገሩ፣ ወጣ በል። ይሄ የጠንቋይ ልጅ ዛሬ በቤተክርስቲያኒቷ ውስጥ ጉሮሮ ላይ ቆሜ ተደብድቤ ታስሬ ተገርፌ ሻሸመኔ ላይ ያንን ሁላ የክህደት ስብከቶቻቸውን መርዛቸውን አውጥተው አቃጥለው የተሰራው ዛሬ ቀን ጠብቆ የጴንጤ መንግስት ስለሆነ የብልጽግናው ጋጠል ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበር። ታስታውሱ ሰዎች፣ ዘመን ጠበቀ እግዚአብሔር። ጊዜ ጠቆነኝ። አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ አንተ ምን አርገ ነው ባለማህተሞች የታረዱት? በሮማ አደባባይ በሰይፍ የተቆረጠው ምን ሆኖ ነው? ምን አርጎ ነው? ቅዱስ ጴጥሮስ በሮማ አደባባይ በዝቅዝቅ የተሰቀለው ቅዱስ ጴጥሮስ ምን አርጎ ነው? አባቱ ምን አርጎ ነው? ቅዱስ ቶማስ ሰውነቱን ቆዳውን የተገፈፈው ሐዋርያው ምን አርጎ ነው?